ጉድ በጠራራ ፀሐይ ጉድ በመጀመሪያ ስለተቀበልሽኝ አመሰግናለሁ ከባለቤቴ ጋር 13 አመት ሆኖናል እናም 3 ልጆች አሉ በ14 አመቴ ነው ከሱ ጋር የተጋባ ነው እናም ባለቤቴ ለአንድ አመት በድብቅ የፍቅር ግንኙነት ከሌላ ሴት ጋር እንዳለው አወቅኩኝ ሰይፉ ፋንታሁን እንግዲህ እንደምትመለከቱት ታሞ ሆስፒታል ገብቶ ነበር መቼም ሁላችሁም ትናንትና ማታ ኢቲቪ ላይ የተላለፈውን ዶክመንተሪ አይታችሁታል ብዬ አስባለሁ ይሄ የኢቢኤስ ምናምኑ ማለት ነው ማንንም ባይላችሁ ጥሩ ነው አስተማሪ እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና አሁን ሲወጡ የምንሰማቸው ደንቦች በእውነት ጆሮን ጭው የሚያደርጉ ናቸው ያስደነግጣሉ በአዲስ አበባ ከተማ መስተዳድር አዲስ አበባ ከተማ ውስጥ ይሄ በተለምዶ ቡሌ የምንለው ሰዎች ሲበሉ የተራረፈውን ምግብ ሆቴሎች ለተቸገሩ ሰዎች አውጥተው የሚሰጡ ከሆነ እንደሚቀጡ ደንብ ወጥቷል ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ አማን ነው አለን ክብሩ ይስፋ ሰሞኑ መነጋገሪያ ሆኖ የቀጠለው ኢቢሲ አቅርቦት የነበረው የብርቱካን ያልሆነው የብርቱካን ታሪክ ብሎ ቪዲዮ ሰርቶ ነበር እሱንም ቪዲዮ በማየት አንዲት ግለሰብ እቺ ልጅ አስተማሪ ነች ብላ እውነቱን አውጥተዋለች እሱም ቪዲዮ ማሳያችሁ ይሆናል የቀነኒ ጉዳይ አሁንም አልተረሳም ጉዳዩ ላይ አባገዳዎችና የሀገር ባለስልጣናቶች ገብተውበታል ተብሏል ለዚህም ለቀነኒ ቤተሰቦች 25 ሚሊዮን ብር ቀርቧል እየተባለ ነው ለደም ካሳ ማለት ነው ይሄንን የጻፈው እንግዲህ ኢትዮ ፎረም ነው እውነቱን ውሸት ወደፊት የምናየው ይሆናል ሌሎችም ማዝናኛ ናስኪ አንተ ምንድነው ያስከው ድረስን ቆርጣል አረቆሻሸኩ ቢሆንስ እሱን ተውና ወይ 100 ሺህ ብር ተቀበላል ወይ ሱቁና ሽጓለ እንዳትተፋ ደረሰኝ ቆርጣል ተማሪ ቪዲዮ ይዤላችሁ ቀርብ ያለው 6 ጤናችሁ ላይ የምትሰሩት ስተቶች እንደተለመደው ቤተሰብ ይሄ ቪዲዮ ለብዙዎች እንዲደርስ ላይክ ማድረግ እንዳትረሱ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ ሼር ሰብስክራይብ በማድረግ ይሄንን ምርጥ ፋሚሊ መቀላቀል ትችላላችሁ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ ወደ ቪዲዮ ነው ጉድ በጠራራ ፀሐይ ጉድ በመጀመሪያ ስለተቀበልሽኝ አመሰግናለሁ ከባለቤቴ ጋር 13 አመት ሆኖናል እናም 3 ልጆች አሉ በ14 አመቴ ነው ከሱ ጋር የተጋባ ነው እናም ባለቤቴ ለአንድ አመት በድብቅ የፍቅር ግንኙነት ከሌላ ሴት ጋር እንዳለው አወቅኩኝ እናም በዚህ ጉዳይ ተጣላን እሱም በፍጹም ብሎ ካደ እኔም እሺ ብዬ አመንኩት ከዛም ብዙ ሳይቆይ ትዳር እንደመሰረተ አወቅኩ ከዛ በጣም በኃይለኛ ተጣላን እሱም ፈርቼሽ ነው አንቺ ላለማጣት ብዬ ነው ያዋሸሁሽ ያገባዋትም አርግዛብኝ ነውና በፍጹም አንቺን ትቼ ከሷ ጋር አልቀርም እያለ መማል ጀመረ እናም በሽምግልና በቤተሰብ እንደምንም አስታረቁን እሷ ዘንድ አልደርስም እንደወለደች እፈታታለሁ አለ አሁንም ውሸት እንደቀጠለ ነው ትንሽ እንደቆየው እርጉዝ አለመሆኗን አወቅኩ እኔም እርጉዝ ናት ብለኸኝ ነበር ግን አይደለችም በሚለው በድጋሚ ተጣላ ባሁኑ ግን አልዋሸሽም ከምሬ ነው ፈትቻታለሁ ብሎ ምሎ እንደምንም አሳምኖኝ እኔም ለልጆቼ ስል ስራም ስለሌለኝ የምተዳደረውም በሱ ስለሆነ ልጆቼንም ከመበትን በማለት በድጋሚ ቅርታ አድርጌለት መኖር ስንጀምር አሁን ደግሞ በድንገት ተነስቶ ስለሷ ማውራት አለብን እሷም በጣም እየጎዳዋት ነው እና ፍቀጂልኝ እንዳንቺ እሷም ሚስቴ ስለሆነች ከዚህ በላይ እሷን መጉዳት በፈጣሪ ያስጠይቀኛል ስለዚህ ይሄንን እውነታ ተቀበይና እሺ በይ አንቺ ማጣት አልፈልግም ተረጅኝ እያለ ለመነኝ እኔም በፍጹም እስከዛሬ ድረስ ዋሽተኸኝ በከደት እንደ ጅል ቆጥረኸኝ ስታጃጅለኝ ቆይተሃል እኔም አልፈልግም መለያየት ብቻ ነው የምፈልገው አልኩት እሱም ይሄማ የሚሆን ነገር አይደለም መቀበል አለብሽ መለያየት የሚባል ነገር በፍጹም እንዳታስቢ ብሎኝ እርፍ እኔም የነካኝን ባላቅም ምንም እንዳልተፈጠረ ዝም ብዬ ቁጭ ብያለሁና አንቺ ምን ትመክሪኛለሽ እባክሽ የኔም ቤት እኔ ምን መክርሻለሁ እናቴ ሆድ ካገሪ ተፋለከ የተባለ እናንተ ወርታይቶ ነው እናይ ጉድ እንዴ ከየትኛው ከተማው የት ሀገር ነሽማ የት ሀገር ሆነሽ ነው ይሄንን ጉደኛ መልእክት የላክሽልኝ እናቴ እንዴ አልገባኝም በመጀመሪያ ደረጃ በትዳር ላይ ትዳር አይደለም በትዳር ላይ መማገጥ ራሱ ያሳስር ያስቀጣ የለ እንዴ what is going on እንዴ it's really confusing እንዴ ጭንቅላቴ ልጨልል ነው እንዴ ምንድነው የእውነቴን ነው እንዴ የልጆቹ እናት ነች ስላረገዘችብኝ ነው እብድ ነው ሰውዬው ጤነኛ ነው ምን አምልኮ አለው ምን የሚያመልከው ነገር አለ ምን አይነት ቶክሲክ የሆነ ሰው ነው እወጣለሁ ብለሽ ብታስቢ ምናምን እያለ እንትሚል ነገሩ ሲጀመር እሱ እንደዛ ስላለሽ ምናምን አይደለም የተቀመጥሽው I think ዝም ብዬ ቁጭ ብያለሁ ያልሽው አሁን እንደምረዳው እኔ I'm sorry to say this
ባንቺ ጫማ ውስጥ ቆሜ አላየሁትም ግን የድሮ ምንም ነገር ሳትገና በጻነትሽ የገባሽበት ትዳር ነው በቃ ይሄን ሰውዬ ነው የምታቂው the whole life of yours ማለት ነው ይሄን ሰውዬ ነው የምታቂው ከዛ ከሱ ደግሞ ሶስት ልጆች አፍርተሻል እና ከሱ ጋር ከሄድሽ ሌላ መንገድ ያለ እንኳን አይመስልም ታውረሻል አንቺ ፍቅር ነው ልል አልችልም ይሄ ደግሞ የቅሌታም ጉደኛ አንድ ልብ ይዞ በአንዴ ሁለት ሰው ማፍቀር ይችላል ማለት ነው እንደዚህ ያለ ማለት ነው ጋይስ እስቲ እኔ ማላውቀው ነገር ካለ እናንተ እስቲ አስረዱኝ ምን እየተካሄደ ነው what is really going on ምንም የምታውቂው ታሪክ የለም በቃ አንቺ ሁሉ ነገር ገደል ነው ላንቺ ያ እሱን ይዞ የሚያራምድሽ እሱ ነው መሪሽ በጣም ከባድ ማለት ምን ብዬ ልናገረው ይሄን አንቺ በኩል ምንም ልፈርድብሽ እኮ ያልቻልኩት ሲጀመር በመጀመሪያ ደረጃ በ14 ዓመትሽ ከሱ ጋር ስትጋቢ አንቺ እኮ ለአቅመ ሔዋን ባልደረስሽበት ሰዓት ምንም ነገር በማታቂበት ሰዓት ነው የተዳርሽው በቤተሰብም ሊሆን ይችላል ብቻ አላቅም ያላቻ ጋብቻ ምናምን የሚባለው ነገር ራሱ በጣም ከባድ ነው እና አላቅም ከየትኛው ከተማ ከየትኛው ሀገር ከየትኛው ቦታ ላይ የትኛው ማርስና የትኛው ፕላኔት ላይ ሆነሽ እንደላክሽልኝ ይሄን ነገር ባላቅም ህግ የለም እውነት አንቺ ይሄን ሰውዬ ለመፍታት ከፈለግሽ ገና መጀመሪያ አርግዛብኝ ነው ሲልሽ ነው ግን ምንም የምታውቂው ነገር ስለሌለ ሁሉ ነገር የተከለለ ስለሆነ ገና ትከራከሪያለሽ ሳታረግዝ ነው እንዲያርግዛብኝ ነው ያልከኝ ፈትቻት መጣለው ሲልሽም you're happy እዛ ጋር ሌላ ህይወት ሩን አርጎ እንኳን ሲመጣ you're happy ለመቀበል ምክንያቱም አንቺ ትክክለኛ ቦታው ላይ ትክክለኛ ሴት ሆነሽ አይደለም ያገባሽው አንቺ ልጅ ህፃን ልጅ ሆነሽ አኩኩሉ አልነጋም አባሮሽ ሃረነን ሴክ ታግ በምትጫወችበት ጊዜ ላይ ነው ይሄን ሰው ይዳርሽ እንግዲህ እና ስሪሊ አረከንትሮል እኔ ካቅሜ በላይ ነው እዚህ ጋር መጣችሁ እህታችሁ ልጇን ያዟት that's all I can say the only thing you know ገና ወጣነትሽ እሱ ጋር ገባሽ መውለድ ጀመርሽ ኖርሽ በቃ ግዞት ነው ይሄ ግዞት በጣም ነው የሚያመው በጣም ነው ማዝነው እጇን የምትይዟት ሰዎች ካላችሁ በስነ ልቦናም ልትረዷት የምትችሉ ሰዎች ካላችሁ የምትመክሯትም ሰዎች ካላችሁ እባካችሁ ኮሜንት ሴክሽን ላይ መጣችሁ አለው በሏት በጣም ነው ማዝነው እህቴ I feel so bad it's so pain ምንም ልል አልችልም ግን ሰውየው በጣም የሚገርም ማን ምንድነው ሰው ነው ኦሬዲ እቺ ልጅ ሶስተኛም አራተኛም አምስተኛም ሚስት ይዞ ቢመጣ ቢያገባ ምንም በቃ ተቀበላለች አምናለች የአብዛኛው የአበሻ ሴቶች ችግር ምንድነው በቃ እነሱ ስራ ስለሌላቸው ባሎች ምንም ቢያደርጉ አምናችሁ ተቀበላላችሁ ምክንያቱም ከተፋታን ሞደቅ የለንም መተዳደር የለንም ልጅን በምን አሳድጋለሁ ምናምን የሚሉት ነገሮችን ብቻ ነው የምታስቡትና ሲጀመር ስራ እናንተ ግዴታ መስራት አለባችሁ ለምን እንደ አይነት ሐሳቤ እንዳይመጣ ለራሳችሁም የሆነ ስትሮንግ የሆነ ነገር እንዲኖራችሁ ምንም ቢመጣ ራሳችሁ መቆም እንደምትችሉ ታስባላችሁ ማለት ነው ስለዚህ እቺ ልጅ ኦሬዲ በቃ አምናበታለች ምንም ነገር ቢያደርግ ትቀበላለች ማለት ነው እኔ አንድ ማቃት ልጅ አለች ባሏ ለሊት ላይ አብረው ተኝቶም ስልክ ያወራል ከሌላ ሴት ጋርም ግንኙነት እንዳለው ታቃለች ግን ይሄንን ነገር ለኛ ብሎ ነው የሚያደርገው ብላ አስባ አምና ተቀበላለችና ምንም ነገር ቢያደርግ በቃ ታውራለች ማለት ነው ስለዚህ ራሳችሁን በደንብ መቻል አለባችሁ እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኒም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። እንደኔ ግን የሰውን ሃይማኖት ጠቅላላ የተናገረ ያንቋሸሸ የሰደበ በሙላ መታሰር መጠየቅ አለበት ብዬ ነው ማስበው። ለምን ሃይማኖትና ብሔር ሴንሲቲቭ ነገር ናቸው። እኔ አንድ ሃይማኖት አለኝ ያንን ነገር አምኜ እስከተቀበልኩ ድረስ ሌላ ሰው ለኔን ሃይማኖት ሊያከብር ይገባል። ዛት ሲታለቅ ስለዚህ እንዳልክ ብቻ አይደለም መጠየቅ ያለባቸው ዘኦል የሰውን ሃይማኖት ያንቋሸሹ ሰዎች መጠየቅ አለባቸው። ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር እንዴት ለምን ምን ተፈልጎ እስካሁን ያልተመለሰልኝ ጥያቄ ነው ለራስ። በብርቱካን ታሪክ ላይ ከተለመደው አሰራር ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ተመስገን ግን ምንም አይነት የተጀመረ ክስ የለም። አንድ ባለ ታሪክ ጉዳት ደረሰብኝ ካለ
ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ፣ የቁስል ለምጥ ካለ በካሜራ ተለይቶ ይቀረጻል። የብርቱካን ተመስገን ግን ጭንቅላቴን በቢላዋ ፈቅፍቀውኛል ትላለች። ጭንቅላቷ ግን አልተቀረጸም። ምንም ምስል የለም። እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ኖርማል ነው፣ ምንም ነገር የለም። ገባህ? በቢላም ተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል። እንግዲህ በብርቱካን ታሪክ ላይ ከዚህ ቀደም እንዳልነው እንሰማለን ግን አንፈርድም ነው ጨዋታው። መቼም ሁላችሁም ትናንትና ማታ ኢቲቪ ላይ የተላለፈውን ዶክመንተሪ አይታችሁታል ብዬ አስባለሁ። ይሄ የኢቢኤስ ምናምኑ ማለት ነው። ማንንም ባይላችሁ ጥሩ ነው። አስተማሪ አብራችሁኝ የተማራችሁ ልጆች ስለማን እንደማወራ መቼም ታስታውሳላችሁ ወይ ታውቃላችሁ። ሴትዮዋ ሲቪክስ አስተማሪ ነበረች። እቺ የሐሳብ አመንጭ ምናምን ተብላ የተከሰሰችው ማለት ነው። ከዛስ ላስት ይር ኦር ዲስ ይር መጀመሪያ ምናምን ማለት ነው የዓለማችን ምናምን ብቻ ስለ ሴት ምናምን ብቻ የሆነ ነገር ሸልሟታል። እና ለማን ልናገር ቤት ውስጥ ማታ ማሚ ስል ዝም በይ ይባላል፣ ባቢ ስል ዝም በይ ይባላል። እና ለማን ልናገር? እና አብራችሁኝ የተማራችሁ ሰዎች ሲቪክስ ያስተማረች እንዳለ ውሸት ሳይሆን አይቀርምና ወይ ድጋሚ ገብተን እንማረው ወይ የሆነ ነገር እናድርግ ብቻ ታውቃታላችሁ ሴትዮዋን። እኛ ትምህርት ቤት ላይ እንግሊዘኛ አስተማሪ የነበረ ሰውዬ ኢቢሲ ላይ ይመስለኛል የሆነ ክፍል ውስጥ ሲሰራ ነበርና አስተማሪዎች እንደዛ መሆን ይችላሉ መሰለኝ። ዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ወይ ምን? ለምን? ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ አስጠሊታ ምንበት ምክንያት ሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታል። ይሄ ሁሉ ሂደት ላንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታዋወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት አለ። ና እስኪ አንተ ምንድን ነው ያዝከው? ድረስ ይቆርጣል? አረ ቆሻሻ እኮ ነው። ቢሆንስ ውሰዱት። እሺ እሱን ተውና ወይ 100 ሺህ ብር ታቀብላለህ ወይ ሱቁን እናሽጓለን። ወይ ሱቁን እናሽጓለን 100 ሺህ ብር እንዳትተፋ። ለምን? ደረሰኝ ቆርጣል? እንዳታማት። ለምን? ደረሰኝ ያስፈልጋል። ቆርጣል? አረ እንዳትጮህ። ለምን? ደረሰኝ ቆርጣል? አረ ወንድሜ ሚስጥር ጉዝ ናት በእናትህ። ጭራሽ እንዴ ደረሰኝ ቆርጣል? አረ እንካውታው። ይሄ ምርጥ ጆክ ነው። 6 ጤናችሁ ላይ የምትሰሩት ስህተቶች የትኛው እንደሆናችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የመጀመሪያው ዳቦን አብዝታችሁ መመገብ ነው። ሁለተኛው ራሳችሁ በየ6 ወሩ ዲወርም አለማድረጋችሁ ነው። ይህ ማለት በየ6 ወሩ የአንጀት ጥገኛ ትላትል መድኃኒቶችን አለመውሰዳችሁ ነው። ሁለት ገጠመኞችን ልንገራችሁ። አንደኛው በገጠር ነው፣ አንደኛው በከተማ ነው። በገጠር የገጠመኝ በአፍ ነው የኮሶቱ ላይ የመጣ ወደ ሲለካ ወደ 30 ሜትር ነው እንዲህ ተመዞ የወጣው ማለት ነው። በከተማ የገጠመኝ ደግሞ በፊንጢጣ በኩል ነው። ያው አያቅም የከተማ ህዝብ በብዛት ያው አንጀቴ ወጣ ብላ ነው የመጣችው። ያኔ የኮሶትል ነው እና መዘን ወደ 33 ሜትር የሚደርስ የኮሶትል ነው። ምንዋን የመዘዘው? ስለዚህ ራሳችሁን በየ6 ወሩ ዲወርም አድርጉ። ሶስተኛው ለማንኛውም ራስ ምታት ፓራስታሞልና ሌሎች ማስታገሻዎችን መውሰዳችሁ ነው። አራተኛው ከፍሪጅ የወጣ የቀዘቀዘ ውሃና በረዶ መጠጣት። አምስተኛው የደም ግፊታችሁን አለማወቅ። ማንኛውም ክሊኒክ ገብታችሁ የደም ግፊታችሁን በ10 ብር ማወቅ ትችላላችሁ። ጋይስ
እንዴት ነው 30 ሜትር የወጣው? አረ በስመ አብ ወልድ። እንደዛ ሁሉ ሲረዝም ምንም አይነት ምልክት አያሳይም ነው ወይስ እንዴት ነው ነገሩ? ሰይፉ ፋንታሁን እንግዲህ እንደምትመለከቱት ታሞ ሆስፒታል ገብቶ ነበረ። እሱም እንዳለው ከሆነ ፈጣሪ ቀላል አድርጎልኛል፣ እግዚአብሔር ይመስገን፣ በቅርቡም ወደ ስራ እመለሳለሁ ብለዋል። ሁላችሁም ኮሜንት ላይ የገባችሁ ፈጣሪ ጨርሶ ይማረ በሉት። ጦጣ ከዚህኛው ዛፍ እዛኛው ዛፍ ምዘለው እየተጫወተች አይደል? ከዚህኛው ዛፍ ያጣችሁን እዛኛው ዛፍ ለመፈለግ ማወራው ስለ ጦጣ አይደል? ስለአንቺ ጥሩ ሄደ ነበር እኮ ጥሩ ሄደ መጨረሻ ላይ ተበላሸ። አሁን ሲወጡ የምንሰማቸው ደንቦች በእውነት ጆሮን ጭው የሚያደርጉ ናቸው፣ ያስደነግጣሉ። በአዲስ አበባ ከተማ መስተዳድር አዲስ አበባ ከተማ ውስጥ ይሄ በተለምዶ ቡሌ የምንለው ሰዎች ሲበሉ የተራረፈውን ምግብ ሆቴሎች ለተቸገሩ ሰዎች አውጥተው የሚሰጡ ከሆነ እንደሚቀጡ ደንብ ወጥቷል። አንደኛ ደረጃ ቅጣት 5000 ብር፣ አንዴ ሲሰጥ የተገኘ፣ ሁለተኛ ሲሰጥ የተገኘ 10000 ብር፣ ሶስተኛ ጊዜ ቡሌ ለተቸገሩ ሰዎች ሆቴሎች ሲሰጡ ቢገኙ ሆቴሉ ሁሉ ይታሸጋል። እንደዚህ አይነት ደንብ ወጥቷል፣ ወይንም ይሄ ተነግሯቸዋል ለሆቴሎች። አንዳንድ ሆቴሎችን አናገረ የነበረው እውነት ነው ብለውኛል። ይሄ በጣም ያስደነግጣል በእውነት። እኚህ አሁን የተራረፈ ምግብ የሚመገቡ ድሆች እኮ ያንን ምግብ በመመገባቸው ተደስተው ረክተው ፈልገውት እኮ አይደለም፣ ተቸግረው ነው አይደል ሰው የተረፈ ምግብ የሚመገቡት። ታዲያ ተቸግረው የሚመገቡ ሰዎችን ስላገዙ የተረፈውን ምግብ ስለሰጡ መቅጣት። እስቲ የመመገቢያ ጣቢያዎችን በነፃ ድሆች የሚመገቡበትን ጣቢያ በከተማው የተለያዩ ኮርነሮች ላይ አቋቁሙና ክፈቱና ከዚያ በኋላ ይሄንን ደንብ አውጡ፣ ተግብሩ። የተቸገረ ሰው እኮ ነው ሄዶ የሚበላው፣ አጥቶ እኮ ነው የሚበላው። እንዴት ይሄ ያስቀጣል? ጨጓራችን ተላጠቆ ጋር አንዳንድ ህጎች በጣም ያቃጥላሉ። በእናንተ ላይም ባይደርስ እንደ ሰው ስታስቡ በጣም ትናደዳላችሁ። ለምን እናንተ ላይ እስኪደርስም ድረስ መጠበቅም አያስፈልግም። እና እንዴት ነው አሁን ምግብ ከሆቴል ለድሆች ለጎዳና ልጆች መስጠት የሚያስቀጣው? እኔ እንደሰማሁት ከሆነ እንደውም በበሽታ እየተጠቁ ነው እየታመሙ ነው እንዴ። ቆሼ ላይ የሚበሉትን አላዩም እንደዛው እያበሰሉ አብሮ መብላትና አብሮ መጠጣት የትላንትና ኢትዮጵያ ሁልጊዜ መድመቂያ ማንነቷ ነበርም። ከጥቂት ጊዜ በኋላ እነዚህ ነገሮች እየተንሸራሸሩ ቢመጡም አሁን ግን እንደ አዲስ የቆሼው ጀግና የቆሼ ላይፍ ላይ አብሮ መብላትና አብሮ መጠጣት መተሳሰብና ባህላችን ተመላከተባት ከቆሼው ጀግና ልጅ ነው አብረን እንብላ ነው አብረን እንጠጣን ባህሉ አድርጎ ትላንትናውን ኢትዮጵያ ለመመለስ ዛሬም ድረስ እየለፋ ይገኛል። በገንዳ ይዘው መጥተው እኮ ነው እዛው ሲያራግፉት እዛው ለቅመው የሚበሉት። እነሱ ምን ሆኑ? ብቻ ያሳዝናል በጣም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ እነዚህን ይመስሉ ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።